ሄርሜላ የት እንዳለች እንግዲህ እነ ሜሪ የት እንዳለች እናውቃለን ምናምን ሜሪ ያለችበትን አውቃለሁ ብላ ለአብርሽ መልእክት አስተላልፋለች። ምን ይሆን ችግሩ? እውነት ሄርሜላ ማን ነው የደበቃት? ሁሉም በጣም በጭንቅ ይሄን ነገር በጉጉት እየጠበቀ ነው። እነ ዳኒ ያሉ እንግዲህ እንደምታውቁትኝ ሄርሜላ ተደበቃለች፣ ጠፍታለች። የት እና ማን እንዳገታት የሚታወቀው ነገር የለም። አብርሽ ደግሞ የሩትን ፋሚሊ በሙሉ ለማሳሰር አንድ ሁለት እያለ ነው። በጣም የሚያስጨንቅ የሚያስገርም ነገር ነው። እዚህ ላይ ግን እኔ የሚመስለኝ ዳኒና ሜሪ የሄርሜላ መጥፋት ዋነኛ ተጠያቂ ሊሆኑ የሚገባው እነ ዳኒና እነ ሜሪ ናቸው። እነሱም በእርግጥ ከሩት ጎን ስለሆኑ ሊጠየቁ አይገባም። እና አብርሽ እንግዲህ ሄርሜላን በዛም በዚህም ብለህ ፈልግህ አግኝ። እኛ ምንም ልናረግ አንችልም፣ ምንም ልናግዝህ አንችልም። ሜሪ ከአብርሽ ጎን ሁና ከአብርሽ ጎን የቆመች አስመስላ ብዙ ነገሮችን ከቨር ለማድረግ እየሞከረች ነው። ይመቻት። እኔ ሜሪን በጣም ነው የምወዳት። ሜሪ ዳኒ መቼም ይሁን መች ሩታን አይተዋትም። በዚህ መኩራትና ማመን አለባችሁ። እስኪ አብርሽ እንግዲህ ለፖሊስ አስይዛቸዋለሁ እያለ ነው። መጨረሻው ምን ይሆን? እውነት ልጁን እኔ ጋር አድርጌ ሩታን አሳስራታለሁ እያለ ነው። በቀጣይ ቪዲዮ የምሰራላችሁ ነው የሚሆነው። ሩታን የእውነት ጨክኖ ለሄርሜላ ብሎ የልጁን እናት ያሳስራታል የሚለውን አብረን የምናይ ነው የሚሆነው። እንግዲህ አላውቅም ምን እንደሚፈጠር። በነገራችን ላይ ዳኒና ሜሪ ስላሉ በፍጹም ሩታን ጨክነው እንድትታሰር አያደርጓትም። አትጨነቁ እናንተ ብዙዎቻችሁ በዚህ ጉዳይ በዚህ ርዕስ እየተጨነቃችሁ ስለሆነ ተረጋጉ ለማለት ነው። እስኪ ምን አዲስ ነገር እንዳለ በቀጣይ ቪዲዮ የምሰራላችሁ ነው የሚሆነው። አበረታቱ፣ ከጎን የሆኑ እወዳችኋለሁኝ። ስለምትሰጡኝ፣ ስለምታከብሩኝ፣ ስለምትሰጡኝ ሀሳብ አስተያየት ሼር፣ ላይክ ያደረጋችሁ ቤተሰብ ሆኑ እና ሜሪ እንግዲህ ያው የሩት እህት አይደለች ነገሮችን የምታስተካከል መስላ ያው በአብርሽ ደካማ ጎን ገብታ ነገሮችን ለመፍታት እየሞከረች ነው። እና አብርሽ ደግሞ ሜሪን አምኗታለኝ። በጣም ነው ያመናት። በጣም የዋህ ነው እውነት ለመናገር አብርሽ። በዚህ ልክ ሜሪና ዳኒ ሩት ጋር ሆነው ስንት ነገር እንዳላደረጓቸው ይህን ነገር ረስቶ ዛሬ ሜሪ ማመኑ የእውነት የአብርሽን የዋህነት ነው የሚያሳየው። የአብርሽን የዋህነት ነው የሚያሳየው። ሩታ በቃ እንደዚህ ፈታ ብላ እየሳቀች ፍልቅልቅ ብላ እንዲሁም በዙሪያዋ ብዙ ሰዎች ከአብርሽ ወንድም ሳይቀር እነ ቤዛ ምናምን እየተቆጡ ነው። ቤዛ የአብርሽ ታላቅ እህት በጣም ተቆጥታለች። ለምን እንደዚህ ታደርጊያለሽ ምናምን ከወንድሜ ጎን ነኝ እያለች ነው። ኤፋ ግን መቼም ይሁን መቼ የእህቱ የሩታ ጠበቃ ነው። አብርሽ ምንም ወንድሙ ቢሆን የሚቆመውም ከማን ጎን ነው? ከሩት ነው። እና እንግዲህ አሸናፊን እንደምትሆኑ አትጠራጠሩ። በቀጣይ እስኪ እውነት ታሰሩ ወይ የሚለውን ይዤላችሁ መጣ ነው የሚሆነው።